በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? ክፉዎችን በክፉ ያጠፋቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 41። ሀገራችን ኢትዮጵያ በጥንት ታሪኳ ስንመለከታትና በዛሬ ታሪኳ ስንመለከታት እጅግ በጣም የተለያየች ሆና እናገኛታለን። ስለ ኢትዮጵያ ብዙ ሊቃውንት ብዙ ብለዋል። ከብዙዎች መካከል ግን ሁለቱን ስለ ጥንቷ ኢትዮጵያዊ ወይም ስለ ጥንቷ ኢትዮጵያ ምን አሉ የሚለውን እንመለከትና ወደ ሐሳባችን እንሄዳለን። ሄሮዶቶስ የተባለ የታሪክ አባት የግሪኩ ታዋቂ ሰው ስለ ኢትዮጵያ ሲናገር እንዲህ ብሏል። እነዚህ ኢትዮጵያውያን ርኅራኄያቸው እንደ እግዚአብሔር ነው። ክፉ ነገር በሀገራቸው የተጠላ ነው። ሰፊ የሆነ ሜዳ ላይ ዳስ ጥለው የወጣ የወረደውን ያለፈ ያገደመውን ይመግባሉ ብሎ ተናግሮልናል። እውነት ነው። በጥንት ታሪክ ስንመለከት የኢትዮጵያ ሕዝብ ርኅራኄው እንደ እግዚአብሔር የነበረ ለእንስሳት ሳይቀር ለአዕዋፍ ሳይቀር የሚራራ የተራቡትን የሚቀበል የሚመግብ እንደነበረ በታሪኩ ተረድተናል አይደል? ክፉ ነገር በሀገራቸው የተጠላ ነበረ። ሐሰት የተጠላ፣ ዘረኝነት የተጠላ፣ ሙስና የተጠላ፣ ጉቦ የተጠላ፣ በጥቅሉ እነዚህ ክፉ የሚባለው ነገር የተጠላ ነበረ ይልና ይቀጥላል ታሪክ ጸሐፊው። ሰፊ የሆነ ሜዳ ላይ የወጣ የወረደውን ያለፈ ያገደመውን ለመቀበል ዳስ ጥለው ይመግቡ እንደነበረ ነው ታሪክ ጸሐፊው የተናገረው። እውነት ነው። ማንኛውንም የመንገድ ኃላፊ ተቀብሎ የሚመግብ ሕዝብ እንደነበረ ሁላችንም የምናውቀው እውነት ነው። ዛሬ ግን እሱ አይደለም። ምናልባት ያ ሄሮዶቶስ የተባለው የታሪክ ጸሐፊ ዛሬ ላይ ሆኖ ኢትዮጵያን ተመልክቶ ደግሞ ጻፍ ቢባል በተቃራኒው ይጽፋል ብዬ አስባለሁ። እነዚህ ኢትዮጵያውያን ርኅራኄያቸው እንደ እግዚአብሔር ነው ያለውን ቀይሮ ክፋታቸው እንደ ሰይጣን ነው ይል ይመስለኛል። ክፉ ነገር በሀገራቸው የተጠላ ነው የሚለውን ቀይሮ በጎ ነገር በሀገራቸው የተጠላ ነው የሚል ይመስለኛል። ሰፊ የሆነ ሜዳ ላይ የወጣ ወረደውን ይቀበላሉ የሚለውን ይቀይረው ይመስለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ በምህረቱ በቸርነቱ ጠብቆ ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ክፉዎችን በክፉ ያጠፋቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 41። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሀገራችን ኢትዮጵያ በዘመናችን ክፉዎች የበዙባት እየሆነች እንደመጣች በዓለም እየታወቀና ሁላችንም የምናየው ጉዳይ ነው። ጥንት የነበረችቱ ኢትዮጵያና ዛሬ ላይ የምናያት ኢትዮጵያ የሰማይና የምድር ያክል ርቀት እንዳላቸው ከታሪካቸው መረዳት ይቻላል። ስለ ኢትዮጵያ ብዙ ታሪክ ጸሐፊዎች የተለያዩ ነገሮችን ብለዋል። ከነዚህ መካከል ሁለቱን እንመልከት። አንደኛው የግሪክ ታሪክ ጸሐፊ ሄሮዶቶስ ተብሎ የሚታወቀው ስለ ኢትዮጵያ ሲናገር እንዲህ ብሏል። እነዚህ ኢትዮጵያውያን ርኅራኄያቸው እንደ እግዚአብሔር ነው። ክፉ ነገር በሀገራቸው የተጠላ ነው። ሰፊ የሆነ ሜዳ ላይ ዳስ ጥለው የወጣ የወረደውን ያለፈ ያገደመውን ይቀበላሉ ብሎ ታሪክ ጽፎ እንመለከታለን። ልብ በሉ። የጥንቷ ኢትዮጵያ ይህች ናት። እንደ እግዚአብሔር አይነት ርኅራኄ ያለባት፣ ክፉ ነገር የተጠላባት፣ አብርሃማዊ ስራ የሚሰራባት፣ ከየት መጣ፣ ለምን መጣ፣ እንዴት መጣ ሳትል ሰው በመሆኑ ምክንያት ሰው በመሆኑ ብቻ ተቀብላ የምትመግብ እንደነበረች የታሪኩ አባት የግሪኩ ሰው ሄሮዶቶስ እንዲጽፎልናል። ሁለተኛው ታሪክ ጸሐፊ ደግሞ አባ ጊዮርጊስ ዘጋስጫ የኢትዮጵያው ሊቅ ነው። እሱ ደግሞ ስለ ኢትዮጵያ ሲናገር እንደዚህ ብሏል።
ሀገራችን ኢትዮጵያ እንደ ኢየሩሳሌም አይደለችም ይላል። ለምን? ኢየሩሳሌም ክርስቶስን በመስቀል አሰቅላለች። ኢየሩሳሌም አምላኳን ፈጣሪዋን ሳታውቅ ቀርታለች። ኢየሩሳሌም ብዙ ነቢያትን አስገድላለች። ስለዚህ ሀገራችን ኢትዮጵያ ግን እንዲህ አይደለችም። ነቢያትን አልገደለችም፣ ክርስቶስን አላሰቀለችም ለማለት ሀገራችን ኢትዮጵያ ግን እንዲህ አይደለችም ብለው ታሪክ ጽፈዋል። ይቀጥላሉ። ሀገራችን ኢትዮጵያ እንደ ሮምም አይደለችም ይላል። ታላቋ ሀገር ሮም የተለያዩ ቄሳሮች በተለያየ ጊዜ የነገሱባት፣ ብዙ ጥበበኞችና ፈላስፎች የወጡባት፣ እሷ ምንም ታላቅና ገናና ብትባል ጴጥሮስን ያክል ሐዋርያ ዝግዝቅ አሰቅላ ገድላለች። ጳውሎስንም ያክል ሐዋርያ በሰይፍ አስቆርጣለች። ስለዚህ ሀገራችን ኢትዮጵያ እንደ ሮም አይደለችም ሲሉ አባ ጊዮርጊስ ዘጋስጫ ሐዋርያትን አልገደለችም፣ ሰውን ዝግዝቅ አልሰቀለችም፣ አንገት አላስቆረጠችም ለማለት ነው። ይቀጥላሉ ታሪክ ጸሐፊው አባ ጊዮርጊስ ዘጋስጫ ሀገራችን ኢትዮጵያ እንደ ህንድም አይደለችም ይላሉ። እንግዲህ ታላቋ ህንድ በብዙ መንገድ ትታወቃለች። ይሁንም እንጂ ከ12ቱ ሐዋርያት መካከል አንዱ ሐዋርያ ቶማስ የተባለው ሰው ሀገረ ስብከቱ ስለነበረች ለማስተማር ቢሄድ በቁሙ እንደ በግ አስገፍፋለች። አንገቱን ሳታሳርድ በቁሙ፣ ምክንያቱም አንገቱ ከተቆረጠ ይሞታል። መከራ ሊጸናበት እንዳይሞት አንገቱን ሳታስቆርጥ በቁሙ አስገፍፋ ያንን የተገፈፈውን ቆዳ ደግሞ አቁማዳ አድርጋ አሰርታ ያንን አሸዋ ተሞልቶበት ጠጠር ተሞልቶበት የተገፈፈ ሰውነቱ ቁስሉን ደግሞ የበለጠ እንዲያሙ በጨው ታሽቶ ያንን አቁማዳ ተሸክሞ ገበያ ለገበያ ተንከራቷል። በዛም የታመሙትን ፈውሷል፣ ሙታንን አስነስቷል። ስለዚህ ሀገራችን ኢትዮጵያ እንዲህ አይደለችም ሲሉ አባ ጊዮርጊስ ዘጋስጫ ሰውን በቁሙ አልገፈፈችም፣ እንደዚህ አይነት ግፍ በሰዎች ላይ አልፈጸመችም። ይቀጥላሉ አባ ጊዮርጊስ ዘጋስጫ ሀገራችን ኢትዮጵያ እንደ ግብፅም አይደለችም። ታላቋ ግብፅ በተለያየ ዘመን የተለያየ ግፍ የተሰራባት፣ በእስራኤል ጊዜ የሰው ልጅ አብሮ ከጭቃ ጋር የተረገጠበት ጽንስ ነው። ሰው እጅግ በጣም ክብሩ የወረደባት ሀገር፣ የተለያዩ ፈርዖኖች በተለያየ ዘመን ተነስተው ፒራሚድ ሲያሰሩ የነበሩትን ታሪክ ይተውና በአዲስ ኪዳን የተፈጸመውን ጉዳይ ሲያነሳ እንመለከታል። ታላቁ ወንጌላዊ ቅዱስ ማርቆስ ለማስተማር ቢሄድ በአንገቱ ገመድ አስገብታ በግብፅ በረሃ በጫካው ላይ ጎትተዋለች። ስለዚህ ሀገራችን ኢትዮጵያ ሰው አልተጎተተባትም፣ እንዲህ አይነት የሚዘገንን ታሪክ አልተደረገባትም። ስለዚህ እንደ ግብፅም አይደለችም እያሉ የተለያዩ ሀገራትን አንስተው ከዚያ ግን ኢትዮጵያ እንደምትለይ በታሪካቸው ጽፎ እንመለከታለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እነዚህ ሁለቱ ጸሐፊ በዘመናችን ሆነው ደግሞ የኢትዮጵያን ታሪክ ቢጽፉ ምን ይሉ ይመስላችኋል? ታላቁ የታሪክ አባት ሄሮዶቶስ እንዲህ ብሎ የሚጽፍ ይመስለኛል። እነዚህ ኢትዮጵያውያን ጭካኔያቸው እንደ ሰይጣን ነው፣ በጎ ነገር በሀገራቸው የተጠላ ነው፣ የሚወጣውን የሚወርደውን አላስወጣም አላስወረደም አሉ ብሎ የሚጽፍ ይመስለኛል። የኢትዮጵያው ሊቅ አባ ጊዮርጊስ ዘጋስጫ ሀገራችን ኢትዮጵያ ከኢየሩሳሌም ባሰች፣ ኢየሩሳሌም ክርስቶስን አሰቀላለች፣ ኢትዮጵያ ሀገራችንም ከዚያ የሚበልጥ የሚዘገንን ታሪክ ተፈጸመባት ብሎ ይጽፉ ይመስለኛል። ከሮም ትብሳለች፣ እንደ ሮም ሰዎች ተቆርጠውባታልና፣ እንደ ሮም ቅዱስ ጴጥሮስ እንደተዘቀዘቀ ተዘግዝቀው ተሰቅለውባታልና፣ ከህንድም ትብሳለች ብለው ይጽፉ ነበረ። ምክንያቱም ሰው በቁሙ ተገፏል ታርዷልና። ከግብፅም ትብሳለች ይባል ነበረ በዘመናችን ቢሆን ኖሮ። ለምን? በአስፓልት ላይ ሰው ተጎትቷል። ስለዚህ በዘመናችን በኢየሩሳሌም ከተደረገው ግፍ ጋር በሮም ከተደረገው
በህንድ ከተደረገው በግብፅ ከተደረገው ጋር የሚስማማ ታሪክ ተመልክተናል። እግዚአብሔርን የሚያመልኩ ሰዎች ከቤታቸው በሰላም በተቀመጡበት ሄደው የሚገደሉባት ሀገር እየሆነች ስለመጣች ማለት ነው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እነዚህ ክፉዎችን እግዚአብሔር በክፉ ይገድላቸዋል፣ በክፉ ያጠፋቸዋል። እንደዚያ የሚለው ወንጌሉ ነው። መጀመሪያ ስገባ የጠቀስኩላችሁ ጥቅስ እንዲህ ይላል። በምሳሌ ስንመለከተው የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ጀምራችሁ ስትመለከቱ ጌታ በምሳሌ ይናገራል። አንድ ሰው ወይን ተከለ፣ አጥር አጠረለት፣ አውድማም ማሰለት፣ ግንብ ሰራና ለገበሬዎቹ አከራይቶ ወደ ሩቅ አገር ሄደ። ወይኑ በሚያፈራበት ጊዜ ከወይኑ ፍሬ እንዲያመጡ ባሮችን ላከ። እነዚያም ገበሬዎች እነዚያን ባሮች ተቀብለው አንዳንዶችን ገረፏቸው፣ አንዳንዶችን ወገሯቸው፣ አንዳንዶችን ደግሞ ገደሏቸው ይላል። ልብ በሉ፣ አደራ የተሰጣቸው ሰዎች ናቸው። ሰው እየጨከነ 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 ሲሄድ ወደ አውሬነት ያድጋል። አራት አይነት ሰዎች አሉ። አንደኛው ሰው የሆነ ሰው። ሰው የሆነ ሰው ማለት ባሪያ እግዚአብሔር የተፈጠረ ከሞት በኋላ ሕይወት መኖሩን ከዚህ ዓለም ውጭ ሌላ ዓለም መኖሩን አውቆ በክርስቶስ አምኖ የሚኖር ሰው፣ ለሰው የሚያዝን የሚራራ፣ አስራቱን በኩራቱን የሚከፍል እሱ ነው ሰው የሆነ ሰው የሚባለው። ለዚያ ነው ዳዊት ልጁ ሶሎሞንን ልጄ በርታ ሰውም ሁን ብሎ በአንደኛ ነገሥት ምዕራፍ 2 ቁጥር 2 ላይ ሲመክረው የምንመለከተው። ሰው የሆኑ ሰዎች አሉ። ከዚህ በተጨማሪ ደግሞ እንስሳ የሆነ ሰው አለ። እንስሳት እንደምታውቋቸው ሳር በልተው ውሃ ጠጥተው የሚኖሩ ናቸው። በቤተ ክርስቲያናችን አስተምሩ። እነሱ ሆዳቸው ከሞላ ስለ ሆድ ብቻ የሚኖሩ ናቸው። ከሞት በኋላ ስላለ ሕይወት አያስቡም። ከዚህ ዓለም ውጭ ስላለው ዓለም አይጨነቁም። በሉ ጠጡ መኖር ነው፣ መብዛት መባዛት ነው። እንደዚህ አይነት ሰዎችም አሉ። በቃ ሆዳቸው እስከሞላ ድረስ ምንም የማይመስላቸው ሞታቸውን ይረሱ። በሶስተኛ ደረጃ እንደ አራዊት የሆኑ ሰዎች አሉ። ከባዱ እና አስቸጋሪ አራዊት የሚባሉት በቤተ ክርስቲያናችን ትምህርት ስጋ በልተው ደም ጠጥተው የሚኖሩ ናቸው። እነዚህ ስጋ በል አራዊት ሕይወታቸው የተመሰረተው በእንስሳት ላይ። እንስሳትን ደማቸውን ያፈሳሉ፣ አጥንታቸውን ይቆረጥማሉ፣ ስጋቸውን ይበላሉ። እንደዚህ አይነት ህዝብ አለ በዓለማችን ላይ። ሰው በመግደል የሚኖር ደም እያፈሰሰ ገንዘብ እየቀማ እየበላ የሚኖር ሰው እያስለቀሰ እያሳዘነ የሚኖር። ለዛ ነው ገበሬዎቹ ሰዎቹ ሲመጡ ምን አደረጓቸው? ገደሏቸው፣ ደበደቧቸው። ለምን? በምን ምክንያት? ወይን ላለመስጠት፣ በገንዘብ በንብረት በሚጠፋ ነገር በሚያልቅ ነገር ገደሏቸው። ከዚህ የሚከፋው የሰው አይነት ደግሞ ወደ ሰይጣናዊ ሰው ነው። ሰይጣን እንደምታውቁት ስራው ያሰታበት ነው። በሐሰት የሚኖሩ ሐሰተኛ ሰዎች አሉ። ሰይጣን ስራው ትዕቢት ነው። በትዕቢት የሚኖሩ ሰዎች። ሰይጣን ስራው መቃወም ነው። መልካሙን ነገር መቃወም ነው። መልካም ነገሩን የሚቃወሙ እንደዚህ አይነት ሰዎች አሉበትና እነዚህ እንደ አውሬ አይነት ሰዎች ስለነበሩ ገደሏቸው። ከዚህ በተጨማሪ ግን ሌላ ሰዎችን ላከ። ያ የወይኑ ባለቤት ከነዚያ የሚበዙ ላከ። እነዚያንም ልክ እንደዛው ገረፏቸው፣ ወገሯቸው፣ ገደሏቸው። በሶስተኛው እንግዲህ ባሮችን ገድለዋል፣ ልጆችን እንኳን ያከብሩታል፣ ይፈሩታል ብሎ ልጁን ላከ። ልጁን ከሩቅ ሲመጣ ተመልክተው አሃ ርስት ይገባኛል የሚወርሰው ይሄ ነው፣ ኑ እንግደለውና ርስቱን ገንዘብ እናድርግ ብለው እንደገደሏቸው መጽሐፍ ቅዱስ ይነግረናል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይህንን ታሪክ በምሳሌ መድኃኔዓለም ኢየሱስ ክርስቶስ ከነገራቸው በኋላ መልሶ ጠየቃቸው። እንግዲህ ይሄ የወይን ባለቤት ሲመጣ እነዚህን ምን ያደርጋቸዋል? ምን ትላላችሁ? ፍረዱ ብሎ ሲጠይቃቸው ክፉዎችን በክፉ ያጠፋቸዋል የሚል ነበረ የሰጡት መልስ። በሚያስገርም ሁኔታ እነዚህ የተመሰለባቸው ሰዎች ናቸው መልሱን የሰጡት።
ኦ ንጉሥ ፈታይከ በርእስከ፣ ንጉሥ ሆይ በራስ ፈረድ ተብሎ በመጽሐፍ እንደተጻፈ እነዚህ በጠባቂዎች የተመሰሉት የእስራኤላውያን ነገስታቱ የእስራኤላውያን ሊቃነ ካህናቱ ናቸው። ከኋላ ጀምረን ስንመለከት የወይኑ ባለቤት ክርስቶስ ነው። የወይኑ ባለቤት እግዚአብሔር ነው። እግዚአብሔር በብሉይ ኪዳን ኦሪትን፣ በሐዲስ ኪዳን ወንጌልን ሰርቷል። ወንጌልን ሰርቶ ጠባቂዎችን ሾሟል። በብሉይ ኪዳን ጠባቂዎች ነቢያት አሉ፣ ካህናት አሉ፣ ነገስታት አሉ። በሐዲስ ኪዳን ደግሞ ሐዋርያት አሉ፣ ሰባርዲት አሉ፣ እስከ ዛሬም ድረስ ያሉ የተነሱ ሊቃውንት አሉ። ልብ በሉ። ከዚህ በኋላ ሰውየው ወደ ሩቅ አገር ሄደ ይላል። በብሉይ ኪዳን ስንመለከተው ወደ ሩቅ አገር ሄደ የሚለው እግዚአብሔር አምላካችን ኦሪትን ሰርቶ በሙሴ አድሮ በመገለጥ አይደለም በስዋሬ መኖሩን የሚናገር ነው። ተሰውሮ ይኖራል። በሐዲስ ኪዳን ደግሞ ክርስቶስ ወንጌልን አስተምሮ ወደ ሰማይ በክብር አድርጓል። ከጊዜ በኋላ ፍሬው ሲደርስ ነው እንግዲህ አምጡ ተብለው የተላኩት። በሐዲስ ኪዳን በዕለተ ምጽአት፣ በብሉይ ኪዳን በክርስቶስ ሰው መሆን የሚተረጎም ነው እና በጣም በሚያስገርም ሁኔታ እነዚህ ሰዎች እነማን ናቸው ከተባለ እስራኤላውያን ናቸው። እስራኤላውያን ፍሬ ለመውሰድ ወደ እነሱ የተላኩ አበይት ነቢያትን ገድለዋል። ደቂቅ ነቢያትን ገድለዋል። እንደገና ክርስቶስ ሰው ሆኖ ሊያስተምራቸው ሲሄድም ክርስቶስን ገድለዋል። በሐዲስ ኪዳንም ስንመጣ ሐዋርያትን ገድለዋል። የሐዋርያትን ተከታይ ገድለዋል። በዚህ መንገድ እንመለከታለን። በመጨረሻ ግን ምን አለ? ክፉዎችን በክፉ ያጠፋቸዋል። እንደዚህ ያደረጉትን እግዚአብሔር አምላካችን በሐዲስ ኪዳን ራሱ በሰባ ዘመን በጥጦስና በአስባስያኖስ አጥፍቷቸዋል። በኋላ ደግሞ በመጨረሻው የፍርድ ሰዓት እነዚህን ወደ ገሃነመ እሳት እንዲሄዱ ይፈርድባቸዋል። ስለዚህ ነበረ ክፉዎችን በክፉ ይገድላቸዋል፣ ያጠፋቸዋል ተብሎ የተጻፈው እና በሀገራችን ላይ በጣም አሰቃቂ ግፍ የሚፈጽሙትን ከሞት በኋላ ያለውን ሕይወት ረስተው እንደዚህ አይነት ስራ የሚሰሩትን እግዚአብሔር አምላካችን በክፉ እንደሚያጠፋቸው የታወቀ ነው። በብሉይ ኪዳን በኖህ ዘመን የነበሩ ክፉ ሰዎች ነበሩ። ዝሙት ይሰራሉ። ተው ሲላቸው ሲገስጻቸው ይዘባበቱ ነበር። መጨረሻ በውሃ ጠፋቸው። በኖህ ዘመን የነበሩ ሰዎች ከመጠን በላይ ይበሉ ይጠጡ ነበር። ከዚህም አልፎ ተርፎ ወንድ ለወንድ ሴት ለሴት ዝሙት ይፈጽሙ ነበር። እግዚአብሔር በክፉ አጠፋቸው። ግብፃውያን በእስራኤል ላይ የማይገባ ስራ ይሰሩ ነበር። መጨረሻ ላይ ግን ግብፃውያንን እግዚአብሔር በባህር አሰጠማቸው፣ በሞተ በግ ፈጃቸው እና በዘመናችንም በሰው ላይ ግፍ የሚፈጽሙትን በምድር እንኳን ባይቀጣቸው በሰማይ ይቀጣቸዋል። ይሄ የታመነ እውነት ነው። ኃጢአታቸውን እስከሚጨርሱ ምናልባት እድሜ ለንስሐ ሊሰጣቸው ይችላል፣ ዝም ሊል ይችላል። ነገር ግን የማይቀር ጉዳይ ነውና ክፉዎችን በክፉ ያጠፋቸዋል የሚል ሐሳብ እናገኛለን። እንደኛ እንደ ቤተ ክርስቲያን ግን ዝም ብለን እያለቀስን መቀጠላችን ነው ወይ የሚበጀን? አንድ ምሳሌ ልንገራችሁ። ለምሳሌ አንድ እናት ብትኖራችሁ አይኗ የታወረ፣ ጆሮዋ የማይሰማ፣ አፏ የማይናገር፣ እጇ የማይዳስስ፣ እግሯ የማይራመድ ምን ታደርጋላችሁ? ቤታችሁ አስቀምጣችሁ እየወጣችሁ እያገባችሁ ዝም ብሎ ማልቀስ ብቻ? ማልቀስ ወይስ መጨነቅ? መጨነቅ ብቻ? የቻላችሁትን አታደርጉ? የቻልነውን እናደርጋለን። ወደ ጸበል እንወስዳለን፣ ወደ ሐኪም ቤት እንወስዳለን። ገንዘብ እንኳን ባይኖርን ለምነን እናቴ ታመመች ብለን ክብራችንን ዝቅ አድርገን እናታችን ለማሳከም የማንጥረው ጥረት የለን። ምክንያቱም እንደዚህ አይነት እናት ለማስተማመን ከባድ ነው። ሲርባት ራበኝ እንዳትል አፏ አይናገርም። በእጇ አንስታ እንዳትበላ እጇ የሰለለ ነው። በአይኗ እንዳትጠቅሰን አይኗ ታውሯል። በእግሯ እንዳትሄድ የለም ነገሩ። እንደዚህ አይነት ብትኖራችሁ ምን ታደርጋላችሁ? ወደድንም ጠላንም እንደዚህ አይነት እናት አለች። በዘመናችን እጅግ በጣም በሚዘገንን ሁኔታ
ቤተክርስቲያናችን እንደዚህ ነው። ተጋድሏን ያልጨረሰች ቤተክርስቲያን ማለት ነው። ተጋድሏን የጨረሰች ቤተክርስቲያን በክብር ነው ያለችው። በህይወት ገና በህይወት ስጋ ያለን እኛ ግን እንደዚህ ነን። አይን የተባሉ የቤተክርስቲያን መሪዎች ናቸው አባቶቻችን፣ ሊቃነ ጳጳሳት፣ መምህራን፣ ካህናት አዕይንተ እግዚአብሔር፣ የእግዚአብሔር አይኖች ይባላሉ። እግዚአብሔር ድሃውንም ሀብታሙንም ታናሹንም ትልቁንም ጤነኛውንም ታማሚውን የሚመለከተባቸው አይኖች ናቸው። እነዚህ አይኖች እየታወሩብን ነው። አንዳንዶቹ በዘረኝነት ታውረዋል። አንዳንዶች በጉቦ ታውረዋል። አንዳንዶች በፍቅረ ነዋይ ታውረዋል። አንዳንዶች በዝሙት ታውረዋል። ጥቂት አይኖች አሉ። አይኗ ታወረ ማለት እሱ። ጆሮ ስራው መስማት ነው። ጆሮ የምዕመናን ምሳሌ፣ የምዕመናን ምሳሌ። ጆሮ አደንቁሯል ስንል ምን እያለ ነው? ምዕመናን እየሰሙ አይደለም። ስንት ጊዜ ንስሐ ግቡ ተብሎ ተሰበከ። በጣም በሚገራርሙ መምህራን፣ በሚያስደንቅ ሁኔታ፣ በብዙ ታሪኮች፣ በብዙ ምሳሌዎች፣ በብዙ ጥቅሶች ተሰበከ። ንስሐ የሚገባው ስንቱ ነው? ስንት ጊዜ ስጋውና ደሙን ተቀበሉ ቁረቡ ተብሎ ተሰበከ። ስንት ሰው ነው የሚቆርበው? እሑድ ጠዋት እስኪ ቤተክርስቲያን ሄዳችሁ ተመልከቱ ምን ያክል ቆራቢ ያለ። ስንት ጊዜ ጋብቻቸውን በቤተክርስቲያን ስርዓት ፈጽሙ ተብሎ ተሰበከ። ስንቱ ፐርሰንት ነው በቤተክርስቲያን ጋብቻ እየተፈጸመ የምናየው? ስንት ጊዜ ነው መስከር ይቁር፣ ዘረኝነት ይቅር፣ የማይጠቅም ነገር ይቅር ተብሎ የተነገረው? የሚሰማ የለም። ዘመኑ እውነት ለመናገር የእግዚአብሔር ቃል በስፋት የሚነገርበት ዘመን ነው። ይሄ ግሎባል የሆነ ኔትወርክ የእግዚአብሔርን ቃል በየአዳራሹ በየቤቱ ሁሉ ያሰራጨዋል። ስልካችን የእግዚአብሔር ቃል ይናገራል። ኮምፒውተራችን የእግዚአብሔርን ቃል ይናገራል። ቴሌቪዥናችን የእግዚአብሔርን ቃል ይናገራል። መጻሕፍቱ ሁሉ የእግዚአብሔርን ቃል ነው የሚናገሩ፣ ግን ሰሚ የለም። ጥቂት ናቸው ያሉ። ጆሮ አደነቆረ ማለት እሱ። አፏ የማይናገር አፍ ስራው መናገር ነው። አፍ የመምህራን ምሳሌ ነው። የቤተ ክርስቲያን መምህራን መናገር ያለባቸውን ነገር እየተናገሩ አይደለም። አይተናል እኮ የቀድሞ መምህራን እንዴት ይናገሩ እንደነበረ። እንደነ ዮሐንስ አፈወርቅ ያሉ በግልጽ ትክክል ያልሆነውን በትክክል የሚቃወሙ፣ እንደነ ዮሐንስ መጥምቅ ለአንተ ሊሆን አልተፈቀደም፣ አይገባም፣ እንደነ ነቢዩ ኤልያስ ንጉሱና ንግስቲቱን ሳይቀር የሚዘልፍ እሱ የለም። ታውቃላችሁ፣ ጥቂት አሉ። እነሱም በብዙ መንገድ ነው፣ በብዙ መከራ ውስጥ ነው ያሉት። አንዳንዶች ሲታሰሩ፣ ሲሳደዱ፣ እንደ እብድ ሲቆጠሩ ነው የምንመለከታቸው። ስለዚህ አፎች መናገር ያለባቸውን ነገር እየተናገሩ አይደለም። እጅ የወጣት ምሳሌ፣ እጅ ለዓይንም ለጆሮ ለአፍም በጥቅሉ ለአካላታችን የቅርብ ተጠሪ ነው። ወጣቶች እንደዚያ ናቸው። ወጣቶች ዛሬ ሰለዋል። በሱስ የሰለለ አለ፣ በዝሙት የሰለለ አለ፣ በጫት የሰለለ አለ፣ በተለያየ መንገድ የሰለለ ወጣት አለ። ወጣቱ ለቤተ ክርስቲያን የሚቆረቆር ስጋውና ደሙን የሚቀበል ቃል እግዚአብሔር የሚሰማ ቤተክርስቲያን ማነካት የሚል አይደለም ያለ ብዙ፣ ምናልባት ጥቂቶች ሊኖሩ ይችላሉ። ስለዚህ እነዚህ እጆች ሊበረቱ ይገባሉ። እነዚህ ከበረቱ አይን ላይ የሚደርሰውን ነገር መከላከል ይቻላል። ጆሮ ላይ የሚደርሰውን ነገር መከላከል ይቻላል። አፍ ላይ የሚደርሰውን ነገር መከላከል ይቻላል። የወጣቶች መድከም ነው ብዙ ነገሩ ቤተክርስቲያንን እንድትዳከም ያደረጋት ማለት። እንደ የግብጽ ቤተክርስቲያንን እኮ የታደጓት ወጣቶች ናቸው። የራሽያን ቤተክርስቲያን የታደጓት ወጣቶች ናቸው። የህንድን ቤተክርስቲያን የታደጓት እነሱ ናቸው። ይቻላል መደራጀት ቢቻል፣ ለሃይማኖታችን መቆርቆር ብንችል፣ ከዋዛ ከፈዛዛ ከሳቅ ከጨዋታ ከማይሆን ነገር ብንወጣ ይቻላል። ግን አልተቻለም። እግሯ የሰለለ ማለት እግር የዲያቆናት ምሳሌ። ልብ በሉ፣ እነዚህን የአካል ክፍሎች በሙሉ የሚያንቀሳቀሳቸው እግር ነው። እግር ቁጭ ካለ አይንም እጅም አፍም ጆሮም አንድ ላይ ቁጭ ይላል። ልብ በሉ፣ የቤተክርስቲያን አገልግሎት የሚንቀሳቀሰው በዲያቆናት።
ዲያቆኑ ስጋውና ደሙን ካላዘገጀ ቅዳሴ የለም። ዲያቆኑ ቤተክርስቲያኑን ካልከፈተ ማህሌት የለም፣ ኪዳን የለም። ዲያቆኑ አውደ ምሕረቱን ካልከፈተው ስብከት የለም። ዲያቆኑ ምዕመናንን ወደ ካህኑ ከምዕመኑ ጋር ካላገናኘ አገልግሎት የለም። ስለዚህ ብዙ ዲያቆናቶቻችን በተለያየ ምክንያት የደከሙና የሰለሉ በመሆናቸው ቤተክርስቲያን እነዚህ የዘረዘርናቸው የአካል ክፍሎች የመሰልናቸውን አጣለች ማለት ነው። ብዙ ጊዜ አንዱ በአንዱ ይፈርዳል። ዓይን በጆሮ፣ ጆሮ በአፍ፣ አፍ በእጅ፣ እጅ በእግር መፍረድ መፍትሄ አይሆን። በመጽሐፍ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ዓይነ ስውራንን አብርቷል፣ ፈውሷል። ዓይኑ አዕይንተ እግዚአብሔር ሊፈወሱ ይገባቸዋል። ጆሮአቸው የማይሰሙ ሰዎችን ጆሮአቸው እንዲሰማ አድርጓል። ምዕመናን ሊፈወሱ ይገባል። መናገር የማይችሉ ዲዳዎችን እንዲናገሩ አድርጓቸዋል። መምህራን ሊፈወሱ ይገባል። የሰለሉ እጆች እንዲበረቱ አድርጓል። ወጣቶች ሊፈወሱ ይገባል። የሚያነክሱና የሰለሉ እግሮች እንዲጓዙ እንዲራመዱ አድርጓል። ዲያቆናትም ሊፈወሱ ይገባል። እንዲህ ከሆነች ነው ቤተክርስቲያን መሄድ የምትችለው። እንደዛ ከሆነ ነው እንጂ አሁን ባለንበት ሁኔታ አንዱ አንዱን እየወቀሰ አንዱ ራሱን ጻድቅ እያደረገ በሚቀጥለው መንገድ መቀጠል አትችልም ቤተክርስቲያን። ይህ ሁሉ ግፍና መከራም የመጣብን የነዚህ አለመፈወስ ነው። ስለዚህ የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች ነገኛ የማንገደልበትና የማንሞትበት ምክንያት የለም። ከወዲሁ ንስሐ ልንገባ ይገባል። ስጋው ደሙን ልንቀበል ይገባል። ቤተክርስቲያናችን ነቅተን ተግተን ራሳችን መጠበቅ ይኖርብናል። ሕግ ባለበት ሀገር ሕግ እንደሌለ ሰዎች እንዲሁ በድንገት የሚሞቱባት በአንድ ወር ብቻ 25 ምዕመናን ማጣት ማለት ልብ በሉ የአንድ ቤተክርስቲያን አጥቢያ ምዕመናን መሆን የሚችሉ ናቸው። ምን ይሆናል ግን በእኛ ቤት ብዙ ጊዜ ልቅሶ የሚበዛው ጩኸት የሚበዛው ህንፃ ቤተክርስቲያን ሲቀጠል ነውና ከአንድ አጥቢያ ቤተክርስቲያን በላይ አንድ ምዕመን ይቆጫል። አጥቢያ ቤተክርስቲያኑ ቢፈርስ ቢወድም እንደገና ይሰራል። የሞቱት ሰዎችን ግን እንደገና ማንሳት አይቻልም። ገንዘብ ቢጠፋ በገንዘብ ይተካል። ሌላም ነገር ቢደረግ የሰው ህይወት ግን ትክ የለው። ዛሬ ወላጅ አልባ ልጆች በየሆስፒታሉ ወድቀው የምንመለከትበት፣ ሰዎች በአሰቃቂ ሁኔታ የቆሰሉበት፣ አራጆች ግን በሰዎች ደም እየቀለዱ የሚኖሩባት ሀገር አለችን። እግዚአብሔር አምላካችን ሀገራችን ኢትዮጵያን እነ ሄሮዶቶስ የተረኩላትን ታሪክ የምናይባት እና አባ ጊዮርጊስ ዘጋስጫ የተናገሩትን ታሪክ መልሰን የምናስታውስባት ሀገር እንድትሆን ሁላችንም ልንፈወስ ይገባል። እግዚአብሔር አምላካችን ለሀገራችን ሰላምን፣ ፍቅርን፣ አንድነትን፣ ለሃይማኖታችን ብርታትን፣ ጽናትን፣ ላዘኑት መጽናናትን፣ ለተሰደዱት መመለስን በቸርነቱ ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።